ምን አይነት ውበት ነው? ተረጋጋ፣ ባለቤት አይመጣም። እሱ አያስጨንቀኝም። ዛሬ ደግሞ በጣም ሙሉ ነሻል። ደውለ ሄሎ፣ ብቻሽን ነሽ አይደል? አዎ ተነጋግረን ጨርሰናል እኮ። ያው መቼም ሞኝ ካልሆንሽ በስተቀር አጉል ነገር አታስቢ። አስገድዶ ደፈረኝ ያለ ፍላጎቴ ነው ምናምን ብትይ እስካሁን ያወራ ነው በሙሉ ሪከርድ ነው። ቤትሽ ድረስ የጠራሽኝ ራስሽ ነሽ። ይህን ደግሞ ታውቂያለሽ። አይ እሱማ አስገድደኝ ነው፣ ፈልጌ አይደለም። በጣም ብልጥ ነሽ። ሪከርዱ ውስጥ የማይማስገባትሽ ነው። እንግዲያውስ አንዳች ሴራ። ሰላም እንዴት ናችሁ? ሁሉ አማን ወይ? ምሳሌ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛል። እንግዲህ በዛሬው ክፍል ምሳሌ ድራማን ይዘንላችሁ ብቅ ብለናል ማለት ነው። ክፍል 109። ምክንያቱም እንግዲህ ትናንትና ያው በጣም አሪፍ ነገር ላይ ናቸው። ግን ደግሞ እውነት ዳጣና እንትና ያሳኩታሉ። ዳጣና ያ ደሌክስ ያሳኩታሉ ሚለውን ነበር ማለት ነው። እንግዲህ ባልጋ ስር ተደብቀው እያዩት ነበር። እውነት ይሳካላቸው ላይ ይሳካላቸው የሚለውን እሱም በኔክስት ፓርት የምናይ ይሆናል። ግን ያው ቀጥረዋለች፣ ቤት ድረስ መጥቷል። መጀመሪያም ቢብሏት ነበረ እንግዲህ ደውልልሻለሁ የሆነ ነገር የሆነ ሴራ አስበሻል ምናምን እያላት ነበረ። ምክንያቱም እሱም ራሱን ስለሚፈራ አስገድዶ ደፈረኝ ምናምን ብላ እንዳታሳስረው ስለፈራ ነው መሰለኝ እንደዛ እየፈራት ነበረ ማለት ነው። እንግዲህ እሷ ምንም እንዳላሰበችና ከፈለክተው ምናምን ብላ ትተዋለች ማለት ነው። ስለዚህ እንግዲህ ድጋሚ ይደውላሉ ብሎ ነበረ መርዙ ማለት ነው። ድጋሚ ደውሎ እመጣለሁ ብሏት መጥቷል። መጥቶ ተገናኝተዋል። እንግዲህ ብዙ ነገሮች አስቀያሚ ነገሮች ነው እያላት ነበረ። እንግዲህ በስተመጨረሻ ምን እንደሚፈጠር አናቅም። ሌላው እንግዲህ የማህሌትና የእህቲቱ መያያዝ ነው። እንግዲህ ነገር ብሏቸዋል። በባለፈው ሳምንት እንግዲህ እንዳያችሁት ማህሌትና እህቲቱ ማህሌትና እንትና ተገናኝተው ነበር። መርዙ እንግዲህ ከመርዙ ጋር ስትነጋገር ዝና ምናምን እንደዚህ ብሎ ስልክ ሰጥቶኝ ነበር ምናምን ስትለው ይህ ስም አዲስ አልሆነብኝም ግን ምናምን ያው ኮሚሽን ምናምን ካለው እንትን እላታለሁ ምናምን ብሏት ነበረ። ከዛ አብረው ሆኖ ቆይተው ሻይ ቡና ምናምን ተባብለው ስለ እሷ ማንነት ወደ ቤት ውሰደኝ ስትለው ለምንድነው የማትወስድ ለብራስሽ አትሄጂም ምናምን ሲላት እኔ ማማልሄድበት ቤታቸውን ስለማላውቀው ነው አለችው። ግን ቆይ ማህሌት ለምን እሱን ተጠቅማ ለመሄድ ፈለገች ነው? ቅድስት አታላት ምናምን ሲላት ነበር። እንዳታለል ተጠቀሚበት ምናምን ሲላት ነበር። ዝና ለምን ራሷ ሄዳ ይሄ ይቅርታ አትጠይቅም? እሷ ራሱ የሚለው ነው። እሱንም ያው እንግዲህ ወደፊት እናያለን። እና በዛ መካከል እንግዲህ የሁለቱን ማለቴ ስሙ አዲስ አልሆነበትም እና ዝናን ምናምን መርዙ ነቃና ማጣራት አለብኝ ብሎ ለዳጣ ደውለው ሁሉንም ነገር ነግረዋለች ማለት ነው። ማህሌት ማናት ምናምን ስትለው ሁለታቸውም ነፍሰ በላ ናቸው። ይዘው ከሆነ አምልጥ ምናምን ብላ ክፉ ነገሮችን በጆሮ ስትመርዝበት እንግዲህ
አላቅሽም እንዳታጣቂኝም አላቅሽም እንዳትከተኝ፣ ሁለተኛ በስልክ ብትደውይ አሳስርሻለሁ፣ አሳውቃለሁ፣ ለፖሊስ ነው የማሳውቀው ብሏታል ማለት ነው። እንግዲህ እሷም ያው አልተሳካላትም ሄዳለች። እንግዲህ ለምን ብቻ ከብዷት ነበር። እሱ ሄደች አልተሳካላትም፣ ሄደች። እንግዲህ በኋላም ያው ደውለው እንዳመለጠ እንደዚህ እንዳላት ከዝና ጋር ተገናኝተው ለምን እንደዚህ ብሎ ነቃብኝና ወዛ ሄዳ አንቺ ደንቆሮ የፈረደበት ስድብ ነው ቢቀርባት ማርያምን ሰርታ ብባላስ ከዝና ጥገኝነት ከምትጠይቅ ወራዳ ናት ማለት ያንን ሁሉ ነገር ከምታረግ ቢቀርባት እና እንትና መርሱ ያበላሸው ነገር ነው። ደግሞ ስላንቺ ብዙ ነገር አውቃለሁ ምናምን ብሎ ተነተለ። ለምን ታውቃለች ስለኔ ያችን ምሳሌ ልገላት እንደነበረ ባልሽን እንዳስያሽው በቀደም ሞገስ የሚባለውን ሰውዬ ሆስፒታል ድረስ ሄደሽ ልትገዩ እህትሽ መድብል ደውላ ነግራ እንዳዳነችው ነግረውኛል ምናምን ብሎ ሲነግራት ከዛ ለካ እሷ ናት እንደዚህ እያደረገች ከጀርባዬ እያጠቃችኝ ምናምን ብላ ተናዳ ሄዳ በንዴት እህቷን አነቀጫት ማለት እሷም የጥሩተኛ ይታላል ምናምን እያለቻት ነበርና በሱ የተነሳም ጭምር ነው መሰለኝ ሄዳ አንቃታለች ማለት ነው። እንግዲህ ማለትንም በመከራ ደፍታታለች፣ ተርፋለች። ማነው እህቷን በመከራ ተርፋለች። ያው ዝናም ጋር ሄዳ ስድቧን ተሸክማለች። ያንን መርዝ የሚባል ደላላ በጄ ምንም እሺ ስትይ ሁሉ ቀን እንደምታረጊው ነው የምታስመስዩ። ግን አንድ ቀን ተሳክቶልሽ አይቼ አላቅም፣ እንዳንቺ ነፈሰ አይቼ አላቅም ምናምን እያላት ነበር ማለት ነው። እንግዲህ ይሳካላታል ወይ መርዙን ለማጥመድ ምናምን የሚለው እንግዲህ በቀጣይ ፓርት የምናይ ይሆናል። ያው በያላችሁ በሰላማችሁ ይብዛ። ላይክ ሼር ሰብስክራይብ አድርጉ። ደግሞ ምን ይገጥማቸው እንደዳጣ ባሉበት ያ ሰውዬው ነቃ ብሏል። እንግዲህ ይገላቸው ይሆን አይደል ነው።